አያ በለው ማንቺዬ አልመሸም ገና ነው እኛ እያስፈረምን ነው። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት እስቲ ከፈት የመጀመሪያ ፈራሚያችን ቀጫሽ ብላለች። 40.5 እና 4.5 አዶን ሳለት ከ45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። እኛ እናንቀላፋለን ክለባችን ማንቺዬ በሌሊቱ ሂርዊጎ ታስብላለች። እንግዲህ የመሃል ሜዳ ሞተር ኤደርሰን ከአታላንታ ወደ ክለባችን ሄዶ ወደዛ ተብሏል። በሌሊቱ እንግዲህ ማንቺ እንኳን ደስ አለን ማንቸስተራውያን። ከምንም በላይ ያስደሰተኝ ነገር ቢኖር ይሄ ልጅ በካሪክ ስር በመፈረሙ ነው። እንግዲህ ልብ ብላችሁ ከሆነ ካሪክ በአሰልጣኝነት ወደ ክለባችን ከመጣ ጊዜ ጀምሮ መሃል ሜዳችን በጣም ነው ኢምፕሩቭ የሆነው። መሃል ሜዳችን በጣም ተሻሽሏል። ካሪክ እንደምታውቁት በተጫዋችነት ዘመኑ እንግዲህ የመሃል ሜዳ ስፔሻሊስት ነው። በቃ ትክክለኛውን ተጫዋች መልምሎ ሰኪክ የሆነውን ተጫዋች እንደሚያመጣለን እናምናለን። አንቺ ፈልጎት የማይመጣ አንድም ተጫዋች የለም። ገና ደግሞ ክረምቱን እናናውጣለን። አረ ዩናይትድ በቃ ይሄ የምሽት ስራ ምናምን ተመቸሽ አይደለ? እኛ ስንተኛ ጠብቀሽ አፈፍ ከኔ ጋር የዋልሽ ድሮ እንዴት አይመችሽ? በ45 ሚሊዮን ዩሮ የደርሰንን በካዘሚሮ ይሁን ይቻላል። በቃ ትራንስፈሩ በተከፈተ በሁለተኛ ቀን ህልም ወደ ስራ። እኛ ስንተኛ በጣም አሪፍ ነው። በቃ ብራዚላዊ በብራዚላዊ ካልተተካ አይሆንም ማለት ትክክለኛ ውሳኔ፣ ትክክለኛ እኔ ተስማምቶኛል። ቀጣይ ማን ነው የሚገባው ነው አሁን። አረ በብራዚል ያለም እንደኔ ማስፈርሙልኝ ነው እዚህ በቃ ተነሳባቸው። አሁን ሌሊትም መተኛ ሊከለክሉ ነው። ተመልከቱ። ሀገር ሰላም ብዬ ተኝቻለሁ። ቆንጆ እንቅልፍ ተኝቼ በነነሰ ሳረግ ፋብሪዚዮ ትርፌ እኮ አስፈርማለች። ምን ተጫዋች እንዴ! ሌሊት ኬት ያመጣሽው ባህሪ ምን አለ? ቀን ሰው እንዳያይብሽ ነው። በቡዳ አንበለው፣ በአይናችን አንበለው። እንዴ ምንድን ነው እንደዚህ? በቀን አታስፈርሙም እንዴ እናንተ? አረጀም። አይ ጥሩ ተጫዋች ነው ያስፈረማችሁት። አንደርሰን ጥሩ ነው። እንኳን ደስ አላችሁ ዩናይትዳውያን። እንግዲህ በደስታም ጊዜ ከጎናችሁ መሆን አለብኝ። እኔ በአዘን ጊዜ ብቻ አይደለም ከጎናችሁ መሆን ያለበት። በማንኛውም ጀማ ኦፊሻሊ ማንቸስተር ዩናይትድ እንግዲህ አንደርሰንን አስፈርሞ የካዝሚሮን ተተኪ አምጥቷል። በደንብ ማለት ነው። ልጁ በጣም ቆንጆ ተጫዋች ነው። በመልክ ብቻ እንዳይመስላችሁ በእግር ኳስ ክህሎቱም ነው የምላችሁና አሪፍ ፊርማ አድርገዋል። ዩናይትዶች በዚሁ ከቀጠሉ ማለት ነው አብዛኛው ዝውውራቸውን ሰው ሳይሰማ በሌሊት ፈጽመው የሚጨርሱ ነው የሚመስለኝ። አጀማምራቸው ደስ አይልም። አገባባቸው አታይም። በሌሊት የመጀመሪያ ፊርማቸው ሰዓት አስተካክሉ ያለኝ ኮሜንት እሱ ነው። ተጫዋቹ ላይ ምንም ማስተያየት የለኝም። ሰዓት ግን አስተካክሉ። የምታስፈርሙበት ሰዓት ነውር ነው። በሌሊት አይደረግም። ኮንግራ በቃ በሌሊቱ ጀማ ቦምቦ ክላት የሆነ ዜና ፋብሪዚዮ ሮማኖ እንግዲህ አረጋግጦልናል። አቶ 6 ሰዓት ነው እንደምታዩ፣ 6 ሰዓት ነው ከሌሊቱ ነው የምሰራው ይሄ ቪዲዮ። ኤደርሰን ከአትላንታ ወደ ማንቸስተር ዩናይትድ ሂር ዊ ጎ ብሎ እንግዲህ ፋብሪዚዮ ሮማኖ አብስሮናል ማለት ነው። የክረምቱን የመጀመሪያውን ፈራሚያችንን አግኝተናል። መሀል አማካይ ማለት ነው ይሄ። እኔ ብቻ ነኝ ግን ኤደርሰን ሀበሻ እየመሰለኝ ያለው እና ደግሞ ተኝታችሁ ሂድ ወደዛ ሲባል ያመለጣችሁ ሰዎች እስኪ አንዴ ሰብሰብ በሉ። አንድ ላይ ሂድ ወደዛ እንላለን። የአባቱን ስም አላውቀውም ግን ኤደርሰን ቱ ማንቸስተር ዩናይትድ ሂድ ወደዛ እና ደግሞ ይሄ ልጅ ሲመጣ በጣም አልተሽቃበጠለትም በጣም እና እርግጠኛ ነኝ መጥቶ እንደሚሳካለት። ምክንያቱም ያልተጠበቀ ሰው ጥሩ ነገር ሊያደርግ የሚችለውና በደስታ ተቀበሉት። የማንቸስተር ዩናይትድ ደጋፊዎች እንግዲህ የክረምት የዝውውር መስኮት የመጀመሪያ ፊርማዎቹን ማግኘት ትችላችኋል። ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ኤደርሰንም በቶታል ፓኬጅ በ45 ሚሊዮን ዩሮ ነው ወደ ማንቸስተር ዩናይትድ መቀላቀል የቻለው። ኤደርሰንም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት የሚፈርም ይሆናል። ከዛ በተጨማሪም ደምፍሪስ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ማድሪዶችም ለዝውውሩ 20 ሚሊዮን ዩሮ ነው የሚከፍሉት። መቼ የተጠናቀቁት ሁለቱ ዝውውሮች እነዚህን ይመስላሉ። ከመቼ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ኤደርሰን ሂር ዊ ጎ የካሪክ የመጀመሪያው ፈራሚ እንዲሁም የማንቸስተር የቀጣይ ዓመቱ የመጀመሪያ የመሃል ሜዳ ፈራሚ ሆኗል። ፋብሪዚዮም ሂር ዊ ጎ ብሎታል። እንኳን ደስ አላችሁ የማንቸስተር ቤተሰቦች። ሰበር ዜና ኤደርሰን ከአትላንታ ማንቸስተር ዩናይትድን መቀላቀሉ ተረጋግጧል። የሁላችሁ ሰዎች እንግዲህ በሌሊት የመጣውባችሁ ይቅርታ አድርጉልኝና የዝውውር ስታርተራችንን ዛሬ ጀመርንና
ኤንደርሰንን ከአታላንታ ማስፈረማችን ይፋ አድርገናልና እሱ ልንገራችሁ ይሄ ዝውውሩ ገና ቀምሻው ነው። በነገራችሁ ላይ በጣም ዋና ዝውውሮች እነ ማቲያስ ፈርናንዴሽ ምናምን ኢኒዮስ ቲሙ ንግግር ላይ ነው ተብሏል። ኦማር ቤራዳ በደንብ እየሰራበት ነው ተብሏል። ዩናይትድ እንዴት እንደሚጠናከር ብቻ ታያላችሁ። መሀል ላይ ብቻ 3-4 ተጫዋች እናስፈርማለን። ምን አለ ተስፋ ነው የምትሉኝ? ዘንድሮ የሚገርም የዝውውር ወሬዎችን የምንሰማበት አመት እንደሚሆን እርግጠኛ ነኝ። ምን ተሰማችሁ በዚህ ላይ ዝውውር? ኮሜንት ሴክሽን ላይ ጻፉልኝ። በ6 ሰዓት የመጣሁት እንግዲህ ይቅርታ ይደረግልኝ፣ ግን ኮፒንግ ሼር አድርጉልኝ በማርያም። ዛሬ ኮፒንግ ሼር በደንብ ያስፈልጋል። አካውንቴ እያሽቆለቆለ ነውና ኮፒ ሊንክ በደንብ የምትችሉትን 3-4 ይመቻችሁ። ከባርሴሎና መንደር ያራዳ ልጆች ይበዛሉ እና ትንሽ እድሜያቸው ከፍ ያለ በሰል ያሉ ሰዎች ያስፈልጋል ከማድሪድ ቤት ብሏል። ጆዜ ነው ያራዳ ልጅ ማለት ነው። ለቁንጥጫ ማለመች ብሏል። ልጆች ብለው እንደ ዴምፍሪዝ ያለ የ30 ዓመት ጎረምሳ ነው የሚባለው ብቻ የ30 ዓመት ግድንግድዬ ሰውዬ ወደ ሪያል ማድሪድ ከች አድርገውታል ማለት ነው። የሆነ ዝውውር ነው በእርግጥ ለጆዜ ማለት ነው። 20 ሚሊዮን ውል ማፍረሻ የሚከፍሉ ይሆናል ማለት ነው። አሁን ነጭ ለብሶ ነው የምትመለከተው ዴምፍሪዝን ማለት ነው። መጀመሪያ መሰረቱን ነው ብሏል ጆዜ። ሁለት ሰበር መረጃዎች በአሁኑ ሰዓት ተሰምተዋል። የመጀመሪያው ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸውን እንግዲህ ከአታላንታ ጋር ለማምጣት ሙሉ በሙሉ ከስምምነት ደርሰዋል። 40 ሚሊዮን ዩሮ በሚጠጋ ሂሳብ እንግዲህ የአትላንታውን ወሳኝ ተጫዋች ኤደርሰንን ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸው ማድረጋቸው ተረጋግጧል። ሂር ዊጎ ተብሎላቸዋል ማለት ነው። በመቀጠል ሪያል ማድሪድም የመጀመሪያ የክረምቱ ፈራሚ የሚሆነውን ተጫዋች ከኢንተር ሚላን ለማምጣት ሙሉ በሙሉ ከስምምነት ደርሷል። በ20 ሚሊዮን ዩሮ ውል ማፍረሻ ዴንዝል ዴምፍሪስ እንግዲህ ተከላካዩ የኢንተር ሚላኑ ተጫዋች ማለት ነው ወደ ሎስ ብላንኮቹ ሪያል ማድሪዶች ሂር ዊጎ ተብሎለታል። ነገራችን ላይ ማንቸስተር ዩናይትድ እጅግ በጣም ምርጥ የሚባል ዝውውር ነው ያደረገው። በዚህ ክረምትም ገና ካሁን በኋላ ወደ 5-6 ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው። የዝውውር መስኮቱ እንግዲህ ገና በመጀመሪያዎቹ ሳምንታት እጅግ በጣም ምርጥ ዝውውሮችን ማስመልከት ጀምሯል። በጣም ያበደ የዝውውር መስኮት እንደሚሆን እርግጠኛ ነኝ። ወሳኝ መረጃዎችን፣ የዝውውር መረጃዎችን ቶሎ ለማግኘት ፎሎ ማድረግ አይረሳ። ይመቻል። ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ። ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው። ኡጋርቴ ምናምን ምንለው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው። ግን እንዲገባ ነው የምናመጣው። ደግሞ ይሄ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳ ትሪብል ለማሳካት ነው ያመጣ ነው ማለት ነው። እና ይሄ ሶስተኛ አማራጫችን ነው። ሶስተኛ ማለት ነው። ከመሃል ሜዳችን ሶስተኛው ነው። አሁን ቀጣይ ዋናውን ትመለከቱታላችሁ። የሚፈነደውን ዝውውር ፖል ፖግባ ሂር ዊጎ ምናምን አይነት ዝውውር አለ። እንደዚህ አይነት ዝውውር ማለት ነው በፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂር ዊጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን። መሃለኛው ደግሞ ሌላው ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተናል። ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስናየው የነበረው ነገር ነበር። ይበልጥ አጠናክረን ነው ባሪፉ እንኖራበታለን። የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ። በምሽት የተሰሙ ሁለት ሂርዊጎዎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂር ዊ ጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረ ስለሆነ ቪዲዮንም አካውንቱንም ኮፒ ሊንክ ማድረግ እንዳለሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ነው ማለት ነው። በቃ ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ለሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሺየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው ማለት። ኤደርሰን ደግሞ አትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ ነው። የኡጋርቴ የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸስተር ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላር ከማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥታው ካሴሚሮን መተካት ካልቻለ
የምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ። አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ።